አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅና ጊራና የሚሄድ አስቤዛ ነው ማሳያችሁ። እዚህ ጋር ያለው አስቤዛ 51785 ብር ነው የፈጀው ማለት ነው። እና ሀባይ ከዛ በፊት እንኳን አደረሳችሁ፣ መልካም ረመዳን ይሁንላችሁ፣ ስራውንም አላህ ያቅልልላችሁ፣ ረመዳኑንም ጾመን ከምንጠቀመው ከደጋጎቹ ባሪያዎቹ አላህ ያደርግንላችኋለሁ ሀባይ። እና እዚህ ጋር እንግዲህ እንደምታዩት ቆንጆ ሆኖ የተዘጋጀ ሽሮ በርበሬ ሁሉ አላት ማለት ነው። 51785 ብር የፈጀው። እዚህ ጋር 100 ኪሎ ጤፍ መለስተኛ 10300 ብር ነው የገዛሁት። ከዛ 50 ኪሎ ደግሞ ገዝቼ አስፈጭቸዋለሁ። ይሄ የታሰረው የተፈጨ ስለሆነ ነው። የተፈጨው ጤፍ 50 ኪሎ 5150 ብር ይሆናል ማለት ነው። 10500 እና ማነው 10300 እና 5150 15450 ብር ይሆናል ማለት ነው ጤፉ ብቻ። ሌላው 25 ኪሎ ዱቄት ነው። ዱቄት 2650 ብር ነው። በርበሬና ሽሮ ቆንጆ ሆኖ ነው የተዘጋጀላት። እንደምታዩት ማሻአላ ሲታይ ራሱ ብሉኝ ብሉኝ ነው የሚለው። 10 ኪሎ በርበሬ 7500 ብር ነው የገዛሁት። ኪሎ በ750 ብር ማለት ነው። የ10 ኪሎ በርበሬ ቅመም 3000 ብር ነው። ከዛ 10 ኪሎ ሽሮ ደግሞ ባቄላ 4 ኪሎ፣ አተር 3 ኪሎ፣ ሽምብራ 3 ኪሎ፣ አጠቃላይ 10 ኪሎ ኪሎ በ200 ብር ነው። 2000 ብር ገዝቻለሁ። የበርበሬ ማነው የሽሮ ቅመም 1980 ብር ነው። ሽሮና በርበሬ ማዘጋጃ 2000 ብር ከፍያለሁ ማለት ነው። ኪሎ 100 ብር እንደገባ ነግራቸዋለሁ ማለት ነው። ከዛ ቴምር አንድ ካርቶን 2800። ሌላው ደግሞ እዚህ ጋር ስኳር አላት። ስኳር 5 ኪሎ ነው 925 ብር። ድፍን ምስር 300 ብር ነው ኪሎ 900 ብር ማለት ነው። 3 ኪሎ ማለት ነው። እዚህ ጋር 900 ብር 3 ኪሎ። ከዛ አጃ አላት። አጃ 4 ኪሎ ነው 880 ብር ኪሎ 220 ብር ነው። ቡና 2 ኪሎ ቆንጆ ቡና ነው ኪሎ በ1500 ብር። በጣም ቆንጆ ጥድት ያለ ቡና ነው ማለት ነው። ሌላው እንግዲህ ሀባይብ ዘይት ኡመር ዘይት 2250 ብር ነው። ግማሽ ደርዘን ሳሙና የልብስ ሳሙና አንዷ ፍሬ 75 ብር ናት። ቆንጆ ሳሙና ነው 450 ብር። ከዛ የልብስ ሳሙና ደግሞ አንድ ካርቶን ነው ያለችኝ 3500 ብር። ቶሪያ ሳሙና ቆንጆ ሳሙና ነው፣ ግን አሁን ጨምሮ 70 ብር ሆኗል። እስከዛ 65 ብር ነበር የምንገዛላችሁ አይደለ? አሁን 70 ብር ሆኗል ማለት ነው። ከዛ ሀባይብ እዚህ ጋር ከሰል አላት 2000 ብር ነው ከሰሉ። ይሄ በ100 ኪሎ ማዳበሪያ ነው እንደምታዩት፣ ግን የተፈታውን አሳያችኋለሁ። እዛችኛዋ ልጅ እቃ ጋር ስላለ ማለት ነው። የተለቀመ ነው ውስጡ ደቃቁ ምናምን ቆሻሻ ነገሮቹ ወጥተው ንጹህ ነው ማለት ነው። ይሄ ግን ካፎ ላይ ካብ ተደርጎ ከስር ደቃቅ ስለሚሆን ያውም 1800 ብር ነው። እኔ የተለቀመ ከሰል ነው ለቤቴ የምገዛው። ከዚህ በፊት ራሱ የሀይቅ ልጆች ገዝቼ ልኬላቸው ያንን ከሰል ላኪልኝ ብላኛለች የገዛሁላት ልጅ አሁን ኢትዮጵያ ገብታ ማለት ነው። ያኔ ቆንጆ ከሰል ስለሆነ ማለት ነው። ከሰል ተወዷል በነገራችን ላይ ሀገራችን ላይ ምንም ያልተወደደ ነገር የለም። ከሰል ግን ምንን በተመለከተ እንደሆነ አላቅም የተወደደው ማለት ነው። እና ይሄ ሀይቅ ነው የሚሄደው እንግዲህ እንደዚህ ሆኖ ይሄ የሀይቋ ልጅ አስቤዛ ነው ማለት ነው። እዚህ ጋር ደግሞ ጊራና የሚሄድ ነው። ጊራና የሚሄደው የብቻ አይደለም አልባሳትም አላት። ሁሉንም አሳያችኋለሁ። አስቤዛውን ካነሳው በኋላ አልባሳቱን አሳያችኋለሁ ማለት ነው። እዛ ጋርም 7 ኪሎ የተፈጨ የተፈጨ ጤፍና ማሽላ አላት ማለት ነው ተቀላቅሎ። እንግዲህ ሀባይብ ይሄኛው እቃ ደግሞ የፈጀው ይሄኛው አስቤዛ ማለት ነው አፍዋን 126430 ብር ነው ጊራና የሚሄደው የፈጀው ማለት ነው። እንግዲህ ለዚች እህቴ በጣም ብዙ ጊዜ ቁጥሩን ራሱ ረስቸዋለሁ። በጣም ብዙ ጊዜ ነው ያደረስኩላት። ማሻአላ ለቤተሰቦቿ በቃ ሁሉ ጊዜ ነው የምታዘኝ ማለት ነው። ግን እዚህ ጋር የምነግራችሁ ነገር ለቤተሰብ ስታዙ ለራሳችሁም የማይጎዳ ቢሆን የተሻለ ነው ማለት ለእናንተ አሁን ይሄ 100 ምናምን ሺህ ብር ብዙ ነው። ለነሱ ሲሰጥ ግን ሲከፋፈል ለእህት ለወንድም ለእናት ለልጅ ምናምን ሲባል ለነሱ ትንሽ ነገር ነው። ለእናንተ ግን በጣም ብዙ
ውጣ ወረድ ወርዳችሁ ነው የሚመጣው ይሄ ብርና በአቅማችሁ ልክ ብታዙ የተሻለ ነው ብዬ አስባለሁ ማለት ነው። እንግዲህ ሀባይብ ከዚህ ልጀምርላችሁ። የሷን እዚህ ጋር ያስቤዛ 9 ፒስ 2800 ብር ገዝቼላታለሁ። ይሄንን የወሎ ጭስ አላት። የወሎ ጭስ ኪሎ 300 ብር ነው። የልብስ ሳሙና 840 ብር ደርዘኑ ማለት ነው። 12 ፍሬ ማለት ነው። ይሄ አንዱ 70 ብር ነው። ከዛ 900 ብር ደግሞ አንድ ደርዘን ዳላን ሳሙና ነው የገዛውላት የሻወር ማለት ነው። እዚህ ጋር ደግሞ ሱፖ ቆንጆ ላርጎ ነው 750 ብር። ሮል ኦሞ 5 ኪሎ ሁለት ነው የገዛሁት አንዱ 400 ብር ማለት ነው 2800 ብር። ሌላው 6750 ብር 3 ኡመር ዘይት አንዱ 2250 ብር ነው ማለት ነው። እዚህ ጋር ደግሞ ስማርት ብጥባጥ ነው 2 ኪሎ ተኩል ወይም 2.5 ነው ግራሙ 2 ኪሎ ተኩል ነው። ቆንጆ ጁስ ነው ይሄ ሙሸከል ነው የሁሉም አይነት አትክልት ማለት ነው። እዚህ ጋር ደግሞ የማንጎ ነው ይሄንን የገዛውላት ሁለቱም በ5000 ብር ነው ማለት ነው። ከዛ ምንድነው ቴምር አለ። ቴምር አንድ ካርቶን አልኑር ቆንጆ ቴምር ነው። ይሄን የገዛውላት 2800 ብር ነው ማለት ነው። ቆንጆ ቴምር ነው አልኑር የታወቀ ነው። አፍዋን ይሄ ካርቶኑን ሙሉ ካርቶኑን አይደለም 6 ፍሬ ነው ያኔ በካርቶን 2800 ሂሳብ ነው የገዛሁት አንዱ 350 ብር ማለት ነው። ይሄ ችርቻሮ ግን 400 ብር ነው የሚሸጠው በነገራችን ላይ ያኔ በፍሬ እኔ ከምረከብበት 6 ፍሬ ብቻ ስለሆነ የምፈልገው 6ቱን ፍሬ ነው የገዛሁላት ማለት ነው። ያዘዘችው 6 ፍሬ ነው እና ከዛ ሀባይብ እዚህ ጋር እንደምታዩት የታሰረው የሁለቱ ማዳበሪያ ማለት ነው 50 ኪሎ ጤፍና 25 ኪሎ ማሽላ ተቀላቅሎ ነው የተፈጨው። 50 ኪሎ ጤፍ በ103 ብር ሂሳብ ነው 5150 ብር። ከዛ ማሽላ ደግሞ 25 ኪሎ ነው 25 ሲባዛ በ58 1450 ብር ነው ማለት ነው። ሩባብሽ በ90 ብር ገዝቼ አንድ ላይ ተቀላቅሎ ተፈጭቶላታል። ያልተፈታው ለዛ ዱቄት ስለሆነ ነው። እዚህ ጋር ደግሞ እንደምታዩት ዘሃቡ ሩዝ አለ 2700 ብር። እዚህ ጋር 10 ኪሎ ሀዲያ ዱቄት 1100 ብር። ይሄኛው ደግሞ 5300 5300 10600 ብር 50 ኪሎ ማለት ነው። በነገራችን ላይ የሆነች ልጅ ኮሜንት ላይ ጽፈሽልኝ ነበረ አልመለስኩልሽም ስላልተመቸኝ አንቺ 5300 ነው የምገዢው ደሴ 6000 ብለውኛል ምናምን ብለሽኛል። በነገራችን ላይ እነዚህ ምን መሰላችሁ እኔ ድካሜን የምቀበላችሁ ተነጋግረን እናንተ ወዳችሁ ፈቅዳችሁ እኔም ወድጄ ፈቅጄ ማረገውን ነገር ያኔ የምከፍሉኝ ያንን ነው። ግን ደግሞ ለምሳሌ ሂሳብ እያወጡላችሁ በሪያልም በብርም የሚያስቀምጡላችሁ አለ። ለምሳሌ 5 ኪሎ አጃ 3000 ብር ብለው ጽፈው ይቻለሁኝ አጃ 5 ኪሎ 1100 የሚሸጠውን ማለት ነው። እና ያ እንደየሰው ዝርዝር ነው የሚሆነው ማለት ነው። እንደየሰው አሁን ለምሳሌ የኔ ስራ እንደዚህ ነው። አንዳንድ ሰዎች የድካማቸውን ተቀብለው ትርፍም ከቃ ያተርፋሉ። አንዳንድ ሰዎች ደግሞ የድካማቸውን አይቀበሉም ትርፍ የቃቸውን ትርፍ ብቻ ነው የሚፈልጉት ማለት ነው። ያ እንደ ሰው ፍላጎት ነው ማለት ነው። እኔ እናንተ የምታዙኝን እቃ በሙሉ አሟላለሁ። የድካሜን እናንተ የሚወደዳችሁትን የተስማማችሁበትን እኔ የሚወደድኩትን እና የተስማማሁበትን ነው የምቀበለው የኔ እንድታቁልኝ የምፈልገው ማለት ነው። እና እዚህ ጋር ደግሞ በርበሪና ሽሮ አላት። ያው እንግዲህ በርበሪና ሽሮ ማሻአላ ተባረከ ረህማን እንደምታዩት በጣም ነው የሚያምረው። 15 ኪሎ በርበሪ በ750 ብር 11250 ብር ይመጣል ማለት ነው። ቅመሙ 4500 ብር ነው። ሽሮ ደግሞ 5 አታ 5000 ብር 5 ባቄላ አጠቃላይ 15 ኪሎ ነው 3000 ብር ኪሎ በ200 ብር ነው። ቅመሙ 2970 ብር ነው። የሽሮ ማዘጋጃ 3000 ብር ከፍያለሁ ማለት ነው። እንደምታዩት ማሻአላ ተባረከ ረህማን ልዩ ነው። በርበሪው ባለ 750 ብሩ ነው ማለት ነው። ባለ 650 ትንሽ እየገረጣ ብዙ ምቾት አልሰጠኝም። እኔ ለራሴ ደስ የማይለኝን ነገር ለእናንተም ስለማላረግ ይሄንን ነው የምገዛላችሁ አሁን ማለት ነው። እዚህ ጋር ደግሞ 10 ኪሎ ስኳር አለ 1850 ብር። 2 ኪሎ ቡና አለ ቡና 3000 ብር ኪሎ በ1500 ብር። እዚህ ጋር ደግሞ አተርክክ 5 ኪሎ እዚህ 2 ኪሎ እዚህ አለ። እንደምታዩት እኔ የብቻ ነው የጻፍኩት ማለት ነው። አተርክክ 5 ሲደመር 2 አጠቃላይ 7 ኪሎ ይሆናል። 7 ሲባዛ በ250 ብር
1750 ብር ይሆናል ማለት ነው። ድፍን ምስር ደግሞ 5 ሲደመር 2 እኩል ይሆናል 7 ኪሎ ነው። 7 ሲባዛ በ300 2100 ብር። ድፍን ምስሮቹ እነዚህ ሁለቱ ናቸው ማለት ነው። አጃ 10 ኪሎ ነው ያላት 2200 ብር 10 ኪሎ ማለት ነው። እዚህ ጋር ሻይ ቅጠል አለ። ሻይ ቅጠል እንደምታዩት ደርዘኑ ነው 500 ብር ነው የገዛሁት 10 ፍሬ። ሌላው ከሰል ያልኳችሁ ይሄ ነው ማለት ነው። በቃ ጽድት ያለ ከሰል ነው ማሻአላ። እንደምታዩት ይሄ እንኩቶ ምናምን ነገር የለውም። 4000 ብር ነው። ሁለት ማዳበሪያ ነው ያዘዘችኝ 4000 ብር ነው የገዛሁት ማለት ነው። አንደኛው ይሄ ነው፣ አንደኛው ይሄ ነው። እዛ ጋርም ያሳየኋችሁ የሷም የዚሁ ተመሳሳይ ነው ማለት ነው። እንግዲህ ይሄኛው አስቤዛ እንደዚህ ሆኖ አልባሳት አላት። ይሄን ላነሳሳና አሳያችኋለሁ ማለት ነው። አባይም ወደ አልባሳት ስመጣላችሁ እዚህ ጋር ሽፎኖች አሉ። ይሄ ለአዋቂ ማለት ለትላልቅ ሰው ለእናቷና ለወንድሟ ሚስት ማለት ነው። ይሄ ሁለቱ ሽፎን 5600 ብር በጣም ነው የሚያማምሩት። ቦግ ያላለ በጣም ቆንጆ። ከዛ ሻርፕ ደግሞ አንድ አይነት ላይ የገዛሁት ማለት ነው። ለምን የሚሆነው ቢጫ አላገኘሁም። ቢጫ ነበር አረንጓዴውን የሚሆነው ግን ወርቃማውን በደንብ ይሆነዋል ይሄ ማለት ነው። እንደምታዩት ሻርፕ 1300 ብር ነው የገዛሁት። በጣም የሚያምር ቆንጆ ሻርፕ ነው። እንደምታዩት ሽፎኑ ጋር ደግሞ በጣም ነው የሚያምረው። አንድ ይሄ ነው። ከዛ አንደኛው ደግሞ ይሄንን ይመስላል ማለት ነው። እስከነ ሻርፑ ይሄንን ይመስላል። አንድ ለልጇ ደግሞ ይሄንን ሽፎን ገዝቻለሁ። ከዛ እዚህ ጋር ሻርፕ ባለ 1500 ብር ነው ይሄ ማለት ነው። ሻርፕ ብዙ አይነት አለ። በጣም ነው የምታምረው ሻርፒቱ ራሱ ከዚህ ጋር ማች አድርጌላታለሁ። ይሄ 1500 ብር፣ ይሄኛው ደግሞ 2800 ብር ሽፎኑ ማለት ነው። ለወንድሟ ልጅ እንደዚሁ ሽፎን አነስ ያለ ናት። እቺ ያው 18 አመት ልጅ ስለሆነች 2800 ብር። ከዛ ሻርፕ ደግሞ እንደዚህ እችን ነው የገዛሁላት ማለት ነው። በጣም ነው የሚያማምሩት ማሻአላ። በጤና የሚለብሱት ያድርጋቸው። ይሄ አልባሳቱ የሴቶቹ ማለት ነው። እዚህ ጋር ደግሞ ለልጇ መውለጃዋ ስለደረሰ ማቀፊያ ይሄንን ኳሊቲ ቆንጆ ማቀፊያ 2000 ብር ማለት ነው። ሁለት ማቀፊያ አንዲ ትልቅና አንድ አነስ ያለ ነው ያለው። እዚህ ጋርም ደግሞ ማቀፊያ ሱሪ ሁለት ቀሚስ ኮፍያ አላት ማለት ነው። እቺንም 800 ብር ገዝቼላታለሁ ማለት ነው። ይሄ ለምትወለደው ልጅ ነው። ለወንድማ ደግሞ ጂንስ ሱሪ 1300 ብር፣ ሸሚዝ 800 ብር፣ 2100 ብር እንደዚህ አድርጌ ገዝቻለሁ ማለት ነው። ሌላ ደግሞ ለልጇ ልጆች ማለት ነው። እዚህ ጋር እንደምታዩት ሁለት ጂንስ ሱሪ ለ5 እና ለ6 አመት ነው። ሱሪው 2400 ብር ነው እንደዚህ ሁለቱ ማለት ነው። ከዛ ቲሸርት ደግሞ እነዚህ ነው የገዛሁት 300 ብር 600 ብር ሁለት ቲሸርት ማለት ነው እነዚህን። ከዛ ደግሞ ሸሚዝ ደግሞ 600 ብር ናቸው እነዚህ 1200 ብር ሁለቱ ማለት ነው። ማሻአላ ተባረከ ረህማን ከ2000 ብር 4000 ብር። ከዛ እዚህ ጋር ደግሞ ሁለት ለ8 አመት መንታ ልጆች ቀሚስ አዛኛለች ግን ሱቁ ተዘግቶብኝ በቃ ጧት ገዝቼ ጨምርላታለሁ እቃው እስከሚጫን ድረስ ሂጄ ገዝቼ ማለት ነው። እና እነዚህን ጫማዎች 1600 3200 ብር በጣም የሚያማምሩ 32 ቁጥር ጫማዎች ናቸው። ከዛ እዚህ ጋር ደግሞ ብርድ ልብሶች አሉ ትናንሾቹ ማለት ነው። እንደምታዩዋቸው በጣም የሚያማምሩ ብርድ ልብሶች ነው ማሳያችሁ። እነዚህ 2000 ብር ረከባ ቦታ ደስ ሂጄ ነው ማለት ነው። እዚህ 2200 ብር ደርሰዋል ማለት ነው። እቺና እቺ ከለራቸው አንድ ናቸው ማለት ነው ሁለት እነዚህ። ከዛ እቺ ደግሞ እንደዚህ የሚያማምሩ ከለር በየከለሩ ነው 5 አይነት ከለር ነው። 5ቱንም ይዤላታለሁ ማለት ነው። 6ኛውን አንድ አይነት አንድ ግዴታ መሆን ስለነበረበት ነው። ከዛ እነዚህም ከዚህ በፊት እቺን ገዝቻ ታውቃላችሁ ብዙ ጊዜ ማለት ነው። እቺንም እንደዛው እና እነዚህን ከለራቸው የማይሰለቹ ነገሮች በቃ በጣም የሚያማምሩ ናቸው ማለት ነው። በዛ ላይ ደግሞ ብድግ አድርጋችሁ እንግዳ ሲመጣ እንደዚህ ቀለል ያለ ነገር ስለሆነ ማለት ነው። ለማጠብም ቢሆን እኛ ቤት አሁን
ወደ 7 ነው 8 እንደዚህ አይነት ትናንሾቹ አሉ ማለት ነው። ከውጭም ይዤ የመጣሁት እዚህም እየገዛሁኝ የምንጠቀመው ያንን ነው። በቃ ሰውም ሲመጣ አንስተን የምናለብሰው ያንን ነው ለማጠብ ስለሚመች ማለት ነው። እነዚህን 6 ብርድ ልብሶች 12000 ብር ነው የገዛሁት። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሸር አይረሳ። ሰላም ሁኑ።